አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰሞኑን ሰብስክራይብ እያደረጋችሁ ሆይ ነው ውድ እህቶቼ፣ ሁላችሁንም ከልብ አመሰግናለሁ። አላህ ይስጥልኝ። ቀጣይም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቦቼ ደግሞ ቪዲዮ ስለቅ ቪዲዮ ላይክ በማድረግ ሼር በማድረግ አበረታቱኝ፣ ከጎኔ ሆኑ፣ እገዛችሁ ኃይልኝ እላችኋለሁ ውድ እህቶቼ። እዛ ቪዲዮ ላይ ብዙ እህቶቼ ኮሜንት አስቀምጣችሁልኛል። የጠየቃችሁኝም ጥያቄ አለ፣ ምክርም እንፈልጋለን ምከሩን ያላችሁ ልጆች አላችሁ። እስኪ ከዛ ኮሜንት አንዳንዱን እያወጣሁኝ እያነበብኩላችሁ እኔ የምችለውን ያህል ይሄንን ብታደርጉ ብዬ የማስበውን ነገር አካፍላችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ቆዩ። ከትላንት ወዳ የለቀኩት ቪዲዮ ማሻአላህ ብዙም እይታ አለው፣ ደህና ነው እና እዛ ቪዲዮ ላይ ብዙ እህቶቼ ኮሜንት ጽፋችሁልኛል። የጠየቃችሁኝም ጥያቄ አለ። እስኪ ያንን ኮሜንት እያነበብኩኝ እኔ የማውቀውን ነገር አካፍላችኋለሁ። አብራችሁ ይቆዩ። አንድ እህቴ ምን አለች? ወንድሞቼ አስቸገሩኝ። 5 ዓመት ቆይቼ ወደ ሀገር ገባሁ። ተመልሼ ስደት ከመጣሁ 1 ዓመት ከግማሽ ሆነኝ። ስመጣ ለቤተሰብ አረዳም ብዬ ነበር የመጣሁት። አሁን ወንድሞቼ ልቀመጥ ልቆም ከለከሉኝ፣ ምከሩኝ ብላለች። የኔ ውድ እህት ዝም ባያቸው፣ ሁሉም ለራሱ ነው የሚኖረው። መቼም 5 ዓመት ቆይተሽ ስትሄጂ ያው ምን እንደጠበቀሽ እንዴት እንደሆነ ታውቂዋለሽ። እና ተመልሰሽ ሄድሽውም ያው የሰራሽው ነገር ስላልጠበቀሽ ይሆናል። እና ለወደፊቱ ደግሞ መማር አለብሽ። ለቤተሰብ መርዳት ላለብሽ ሰው ትረጃለሽ በአግባቡ። ከዛ ውጭ ግን እስከ ዛሬም ረድተሻቸው አላመሰገኑሽም። ከዚህ በኋላ የራስሽን ኑሮ ኑሪ። ጥሩ ወንድሞችም እንዳሉ ሁሉ መጥፎም አሉ፣ እውነት ለመናገር ማለት ነው። በእህቶቻቸው ገንዘብ የሚጠቀሙ ምንም የማይመስላቸው ሁሉ ማለት ነው። እነሱ እዛ እየለፉ ነው፣ ገንዘቡን የምታመጣው ለፍታ ነው፣ ደክማ ነው። ነገ ጠዋትስ ደግሞ ሀገሯ ስትመጣ እንዴት ነው የምትሆነው? ገንዘቧ መጠቀም አለበት ብሎ የሚያስብ ወንድም የለም። አንቺ ብርሽን ትልኪለታለሽ፣ እሱ እንደፈለገ ይሆንበታል እዚህ። በዛም ልክ ደግሞ ጥሩ አሉ ለእህቶቻቸው የሚኖሩ፣ ከነሱ የበለጠ ለእህቶቻቸው የሚያስቡ ወንድሞች አሉ። ግን ብዙዎቹ ደግሞ እንደዚህ የሚያደርጉ ናቸው። ስለዚህ እናንተ ለራሳችሁ ማወቅ አለባችሁ። እና ምን ልልሽ ነው እህቴ፣ አትላኪ፣ ምንም ቢሉሽ አትስሚያቸው። ለራስሽ ብቻ ኑሪ፣ ገንዘብሽን ብቻ ያዥ። ገንዘብ ካለሽ ሁሉም ሰው ይወድሻል። ማንም ሰው አይጠላሽም፣ አይረቅሽም። የራቀሽ ሁሉ ይቀርብሻል። ለእነሱ ብርሽን ዛሬ እየበተንሽ ነገ ስትመጭ ሲቸግርሽ እነሱ ራሱ ያደረግሽላቸው ዙረው አያውሽም። ስለዚህ ገንዘብሽን ያዢ ነው የምልሽ እህቴ። ሌላዋ እህቴ ደግሞ ምን አለች? እኔ መምጫዬ ደርሷል፣ ቤትም ቦታም የለኝም። ቤተሰብ ደግሞ ቤት ሳሰሪ ቦሳ ሳስገዢ ይሉኛል። እኔ ደከመኝ፣ ምን ይሻለኛል ብላለች። እስኪ እናንተም ኮሜንት ጻፉላቸው፣ እኔም ደግሞ አንዳንድ ነገር እላቸዋለሁኝ። ያው ከኔ ተሞክሮ እኔ የማውቀውን ነገር ደግሞ አካፍላቸዋለሁ ማለት ነው። እና እህቴ ምልልሽ ነው፣ ደከመኝ ብለሻል። እየደከመሽ ከአቅምሽ በላይ ሆኖ ስራ አትስሪ። አንቺ ደህና ስትሆኝ ነው ቦታውም ቤቱም። ስለዚህ መጀመሪያ አንቺ ደህና መሆን አለብሽ። ከደከመሽ እየደከመሽ አትስሪ። ማለቴ ደግሞ ከድካም በላይ የሚመጣው ህመም ነው። ከታመምሽ ደግሞ መነሻ የለሽም። እኛ በጣም ብዙ ደክመናል፣ ለፍተናል። አረብ ሀገር የለፋ ልጆች የሆነ ነገር ሲያገኘን አንችልም። ስለዚህ አሁን እናንተ ቦታ የለንም ቤት የለንም ስትሉ ህመም ቢመጣ ከህመም በኋላ ደግሞ ሞትም አለ። እናንተ ደህና ከሆናችሁ ሁሉም ነገር አለ። ስለዚህ እናንተ ደህና ሆኑ መጀመሪያ። ከደከመሽ ከአቅምሽ በላይ ስራ አትስሪ። ደግሞ ትተሹ መጥተሽ እይውልሻለሁ ትዋ። ሌላኛዋ እህቴ ደግሞ እስኪ አማክሩኝ፣ ግራ ገባኝ። ቤት አለኝ፣ ባዶ ቦታም አለኝ። በራሴ ስም ነው ሂጄ የገዛሁት። ተመልሼ ስደት ከመጣሁ 10 ወሬ። በእጄ
800 ሺህ አለኝ ግን ፈራሁ ጨንቆኛል ብላለች። አትፍሪ፣ አይጭነቅሽ። ያንቺን ያህል ራሱ የሌላቸው ልጆች መጥተው እየኖሩ ነው። ሰው እንደኖረው ትኖሪያለሽ። ይህን ያህል እያለሽ ደግሞ አይደለም 800 ሺህ በእጅሽ እያለሽ ባይኖርሽ ራሱ ባዶ ቦታ አለኝ ብለሻል። ያንን ሽጠሽ የሆነ ስራ መስራት ትችያለሽ። ዋናው ነገር ቤት ነው። ቤት ኪራይ የለብሽም። ቤት ኪራይ ከሌለብሽ በእጅሽ ይህን ያህል ብር ካለሽ የሆነ ስራ ከፍተሽ መስራት ትችያለሽ። ስለዚህ በሰው ሀገር እድሜሽን አጨርሽ። ከዚህ በላይ ምን ትፈልጊያለሽ? ከዚህ በላይ ምን እንዲኖርሽ ትፈልጊያለሽ? ቤት አለሽ፣ ገንዘብ አለሽ። ስለዚህ ሀገርሽ ነይና ስራ እየሰራሽ ትኖሪያለሽ ይልሻለሁ እህቴ። ሌላኛዋ ደግሞ ወላሂ ከመጣሁ 1 አመቴ ግን ምንም ገንዘብ የለኝም፣ ስደት ያስጠላል ብላለች። ከሄድሽ 1 አመትሽ ግን ብርሽን የታደረግሽው? ውድ እህቶቼ ብራችሁን ሴቭ አድርጉ። በ1 አመት ውስጥ እኮ ብዙ ነገር መስራት ትችላላችሁ። ብራችሁን ያዙ። ለትንሹም ለትልቁም ብራችሁን አታባክኑ። ያዙ። የሚጠቅማችሁ ገንዘባችሁ ነው። ኢትዮጵያም ላለ ሰው ደግሞ መርዳትም ላለባችሁ ለሌለባችሁም ሰው አትላኩ። ዛሬ ስላላችሁ ስትረዷቸው ይወዷችኋል፣ ይስቋችኋል። ነገ ደግሞ መርዳት ስታቆሙ ሁሉም ጥላታችሁ ነው የሚሆነው፣ በገዛን ገንዘባችሁ ማለት ነው። ስለዚህ ብራችሁን ያዙ። ያለፈው አልፏል። ከዚህ በኋላ ግን ብስል ነው መሆን ያለባችሁ። ሌላኛዋ እህቴ ደግሞ ሰላም እህቴ፣ ሁሌ እከታተልሻለሁ። እኔ ሀገር ልገባ ግራ ገባኝ መሰለኝ ያለችው። ለመሄድ ጦርነቱ፣ ኑሮ ውድነቱ ይላሉ ብላለች። ዝም በያቸው። እኛ እዛ ስንሆን ያው ኢትዮጵያ ያለ ሰው ብዙ ሰው የችጋር ማሲንቆ ነው የሚዋራው። ጦርነቱ፣ ኑሮ ውድነቱ ብዙ ነገር ይሏቸዋል። ብዙ ሰው ሀገር ልመጣ ነው ስትሏቸው አይወዱም፣ ያስፈራሯቸዋል። ለራሳቸው እየኖሩ እኮ። ስለዚህ የሰው ወሬ አትስሙ፣ አትጨነቂ። የኑሮ ውድነት ማንም ሰው እንደኖረው ትኖረዋለሽ። ስለዚህ ዝም ብለሽ ነይ። ሁላችሁም ቢሆን መጨነቅ የለባችሁም። ለማንኛው ብላችሁ ሞትም እንዳለ ማሰብ አለባችሁ ውድ እህቶቼ። እና ያው ዛሬ ይሄንን ነው ልላችሁ የመጣሁት። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ